በታላቁና በተወዳጁ የእንግሊዝ ፕሪሚየር ሊግ እጅግ በጣም ተጠባቂ የነበረው የአርሰናልና የቶተንሃም ጨዋታ የሰሜን ለንደን ደርቢ በአርሰናል 4-1 አሸናፊነት ተጠናቋል። ይህ ጨዋታ እንግዲህ ልክ እንደባለፈው ማለት ነው እንደባለፈው ደርቢ ተመሳሳይ ውጤት ነው 4-1 ያለቀው። ልዩ የሚያደርገው ግን ኤዜ በዚህኛው 2 ነው ያስቆጠረው። ኤቨሪቼ ኤዜ በዛኛው ግን ሃትሪክ ሰርቶ ነበረ። ለነገሩ ተቀይሮ ባይወጣ ኑሮ አሁንም አንድ ሊጨምር የሚችልበት እድል ይኖር ነበር ብዬ አስባለሁ። ለማንኛውም እንዲሁ ለመግቢያ ያህል ነው እንጂ እሱ ላይ አይደለም ፎከስ አድርገን የምናወራው። ዛሬ እጅግ በጣም ውድ የሆነ 3 ነጥብ አርሰናል ወደ ካዝናው አስገብቷል ብዬ አስባለሁ። በብዙ መንገድ ነው የሚመነዝረው የሚተረጎመው። ይሄ 3 ነጥብ ዝም ብሎ እንደሌላ ጊዜ እንደሚገኝ 3 ነጥብ አይደለም። የመጀመሪያው ነገር የአርሰናል እና የቶተንሃም የደርቢ ጨዋታ ከደርቢ ስሜት ከ3 ነጥብ በላይ ነው። በጣም ይሄ መጠላላት የመጠላለፍ አይነት በቃ ልክ የፖለቲካ ኮንስፓይረሲ የሚመስል አይነት መጠላለፍ ያለው ነው። ለዚህ ደግሞ ትልቁና ቁልጭ አድርጎ የሚያሳየን ምንድን ነው? ፍጹም ምቀኝነት፣ ፍጹም መጠላለፍ፣ ፍጹም ጥላቻ ያለበት አዲሱ አሰልጣኛቸው ኢጎር ቱዶር በጋዜጣዊ መግለጫ ወቅት ያሉት ነገር ሁላችሁም ሰምታችኋል። የመጀመሪያው ነገር ቶተንሃም ዘንድሮ የመውረድ አደጋ ስላለበት ስጋት ስላለበት ክለቡን ከመውረድ ለማዳን ነው አሉ። ይሄ ትክክለኛ ሚሽን ነው። ከዛ ግን የአርሰናልን የዋንጫ ጉዞ ማደናቀፍ፣ ለአርሰናል የዋንጫ እንቅፋት መሆን አይባልም እኮ ማለት እኔ አሁን ማላቀው የእግር ኳስ ሕግ ካለ አላቅም። ይህ ማለት ለምሳሌ አርሰናል ዋንጫ ባይበላ ቶተንሃም ዋንጫ ሊበላ አይችልም በምንም አይነት መንገድ። ምክንያቱም ላለመውረድ 10 እና 11 ጨዋታ እየቀረ ላለመውረድ እየተጫወተ ዋንጫ ይበላል ተብሎ ሊገመት አይችልም። ስለዚህ እኔ ካልበላው ጭሬ ልድፋው። ለነገሩ ሎጓቸውም ዶሮ ነው። በነገራችን ላይ እንደዚህ ያለ ብላ የተረተችዋ ዶሮ ነች። እኔ በጣም ነው የገረመኝ በነገራችን ላይ ማለት አሁን ብዙ መጥፎ ቃላት መናገር አልፈልግም። ስለ እግር ኳስ ሰዋራ መጥፎ ነገር ስለሆነ ክለብ፣ ስለሆነ ግለሰብ፣ ስለሆነ ምናምን ስድብ አዘል ነገር መናገር አልወድም። አንደኛ ሙያዬ ነው፣ ሁለተኛ ደግሞ እግር ኳስን ስለምወድ በዚህ የሰላማዊ መድረክ ብቸኛ ሰላም የምንተነፍስበት መድረክ ሌላ ጥላቻ አይነት ማይሆን ነገር መናገር ልክ አይሆንም። ግን ይሄ ከፕሮፌሽናሊዝም ወጣብኝ ማለት የትኛውም ክለብ ፕሮፌሽናል ነው የሚባለው። አሁን ለምሳሌ ቶተንሃም እንደ ክለብ ትልቅ ክለብ ነው። በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ የደረሰ ቲም ነው። በእንግሊዝ ፕሪሚየር ሊግ በጣም ተገዳዳሪ ተፎካካሪ የሚባል ቲም ነው እና እንደ አቅሚቲ ዋንጫዎችን የሚያነሳ ቲም ነው። በአውሮፓ መድረክ በቃ ከሚታወቁት ቲሞች አንዱ ነው። ይሄንን ቡድን የሚመራ በፕሮፌሽናልነት የሚመራ የአመራር ክፍል እንደዚህ አይነት ሚሽን መስጠት ለምን እንደሆነ አይገባኝም። ኦፍኮርስ ደርቢነት አለ። ደርቢነት ሲባል የእርስ በርስ አንዱ አንዱን የመጣል አንዱ አንዱን የማሸነፍ እንጂ ራሱ ወድቆ ሌላውንም ለመጣል የሚደረግ ትግል ነው ብዬ በግሌ አልወስድም። እና ሌሎች እግር ኳስን በቅጡ የሚያውቁ ሰዎች፣ ዲቴይል የተመራመሩ ሰዎች፣ ብዙ ዲጋውት ያደረጉ ሰዎች የሚሰጡበትን ትንታኔ በእርግጠኝነት ጓጉቼ ነው የምጠብቀው። እኔም የምችለውን ያህል እያየው ነው። ግን እኔ ኖርማሊ አሁን ሙሉ ጊዜ ስትች የምሰራው ስራ ስላልሆነ ይህ ስራ ብዙ ጊዜ አላጠፋበትም። ይችንም ማውራት በስንት ጣጣ ነው፣ በስንት በተሽሎኮለከ ታይም ነው። ለማንኛውም በጣም ነው የገረመኝ። እንደውም ቀልድ ሁሉ መስሎኝ ነበርና ጽሁፉን አስቀምጥላችኋለሁ እዚህ ስቴትመንቷን አንዷን ብቻ አርቲክሏን አውጥቼ የተጻፈችዋን አሳያችኋለሁ። እንዲያውም መጀመሪያ ቀልድ ነበር የመሰለኝ ዜናው ሲዘዋወር። ለማንኛውም አርሰናል በጣም ትርጉሙ ብዙ ነው ስል የዛሬ ውጤት የዛሬ 3 ነጥብ አንደኛ የደርቢ ይሄው በጣም የመጠላላት ጥጉ ከፍ ያለ የደርቢ ጨዋታ በመሆኑ ከቶተንሃም የሚገኝ 3 ነጥብ ከሌላው ክለብ ከሚገኝ በላይ ጣፋጭ ስለሆነ አንደኛ ጨዋታውም ከሜዳ ውጭና ከባድ ስለነበረ፣ ከባድ ሲባል በብዙ መንገድ ነው። አንደኛ ከሜዳቸው ውጭ የሚጫወቱት ነው። ሁለተኛ ደግሞ ባለፈው ነጥብ መጣላቸውን ተከትሎ ደጋፊዎች ሳይቀር አኩርፈው ክፉ ደግ እየተናገሩ ያሳለፉት ሳምንት ነው። ያለፈው ሳምንት በተለይ አርቴታ አውት እስከማለት ድረስ የደረሱበት አርቴታ ውለታው ተረስቶ ማለት ነው። ይህን የመሰለ ቲም የገነባላቸው ከመሬት አንስቶ እዚያ ያደረሰ አሰልጣኝ እኔ ስለው ነበር። ከጨዋታውን በኋላ ከሽንፈቱም በኋላ ምንጊዜም ከአርቴታ ጎን ነኝ እኔ። በነገራችን ላይ ጥፋት ሲሰራ ተቸዋለሁ እንደ ማንኛውም ሰው፣ ግን ደግሞ ውለታን ደግሞ በዜሮ ማባዛት ልክ አይደለም። የአርሰናል የአሁናዊ ቁመናውን እናየው ዘንድ የአርሰናል የማይክል አርቴታ ሚና ከፍ ያለ ነው። ደግሞ ይሄ ውለታ ቢሶች ከሆንን የሰዎችን ውለታ መሬት ላይ የምንጥል ከሆነ ስህተት ነው። ስለዚህ
የዚህ 3 ነጥብ አስፈላጊነት ልክ ቅድም እንዳልኩት ከሜዳ ውጭ የሚደረግ ከባድ ጨዋታ እንደመሆኑ መጠን ከደርቢ የሚገኝ 3 ነጥብ እንደመሆኑ መጠን ለዛውም ከጥላቻ ከተቀላቀለበት የጥላቻ ካለበት የደርቢ ስሜት ካለው ክለብ እና ከተማ ተቀናቃይ ልንለው እንችላለን። ሌላው ያለፈው ሳምንት ነጥብ መጣሉ መሸነፉ ያለም አርሰናል ነጥብ ከጣለ አቻ ከወጣ በቃ የአቧራ ነው የሚነሳ ይታወቃል። ስለዚህ ከብሬንፎርድ ጋር አቻ በመለያየቱ ምክንያት ነጥብ በመጣሉ ምክንያት በጣም ከፍተኛ ጫና ውስጥ ወድቀው ነበር ተጫዋቾቹም አሰልጣኙም ሁሉም በአጠቃላይ። ምክንያቱም ደጋፊዎች ናቸው የክለቡ የደም ስር እና ደጋፊዎች ተቆጡ፣ በጣም ተቆጡ እና ያ ጫና ነበረ በዛ ምክንያት። ከዛ ቀጥሎ እንግዲህ ባለፉት 2 ተከታታይ ጨዋታዎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ ደግሞ እያሸነፈ መምጣቱን ተከትሎ ማንቸስተር ሲቲ በጣም አጠበበው ነጥቡን እና ሜቢ ቀጣይ ሲገናኙ ማንቸስተር ሲቲ አርሰናል የሚያሸንፍ ከሆነ በቃ ዋንጫውን ሊነጥቅ ከሆነ ማለት ነው እና ከፍተኛ የሆነ ስጋት ውስጥ ገብተው ነበረ። ስለዚህ ማንቸስተር ሲቲንም ስሜት ትንሽ ለማርገብ ለስነ ልቦና ለአጠቃላይ ለሁሉም ነገር በጣም ጠቃሚ ነው ይሄ 3 ነጥብ እና 4-1 በሆነ ውጤት አሸንፏል። ሌላው ደስ የሚለው ነገር ኤዜ ትንሽ ካቋሙ ተንሸራቶ ነበር። 2 ጎሎቹን አስቆጥሮ ነው ተቀይሮ የወጣው በማርቲን ኦዲጋርድ በአምበሉ። ኤዜ በ32ኛው እና በ61ኛው ደቂቃ 2 ጎሎቹን አስቆጥሯል። ከዛ ሌላው ደስ የሚለው ነገርና ጣፋጭ የሆነው ነገር ሌላው በጣም በድጋፊዎችን በሌላውም ጫና ውስጥ ገብቶ የነበረው ቪክቶር ዮኬሬሽ በደርቢ ጨዋታ በከባድ ጨዋታ 2 ጎሎችን አስቆጥሯል። ዮኬሬሽ በ47ኛው ደቂቃ በጣም የምታምር ጎል፣ እንደገና በ94ኛው ደቂቃ 9ኛው ደቂቃ አልቆ 7 ደቂቃ ተጨምሮ ነበር። በ94ኛው ላይ የምትገርም ሌላ ሁለተኛ ጎል አስቆጠረ። ሁለተኛውን ጎል ደግሞ ማን አሲስት ያደርግለት ነው? ኦዲጋርድ እና ሳካ ለሱ ጎል አሲስት አያደርጉም፣ ኳስ አሲስት አያደርጉም በሚል የታሙ ነበር። እኔን ጨምሮ እንደዛ እንላቸው ነበር። ይሄ ተቀርፎ ማየት በራሱ ራሱን የቻለ ትልቅ ነገር ነው። ስለዚህ የዚህ ቡድን ስሜት እየመጣ ነው እየተነቃቃ ነው ብሎ መናገር ይቻላል በድፍረት። በአጠቃላይ የጨዋታው እንቅስቃሴ ግን አርሰናል እንደተለመደው ዶሚኔት አድርጎ ነው አሳምኖ ነው ከሜዳ ውጭ ሄዶ አሳምኖ ነው አሸንፎ የመጣው። የኳስ ቁጥጥር ንጽጽራቸው 39.4 ቶተንሃም 60.6 በመቶ አርሰናል። ምን ያህል ኳሱን ይዘውት እንደነበረ ተመልከቱ። ዝም ብሎ ሙከራ 5 ጊዜ ብቻ ነው የሞከረው ቶተንሃም። አርሰናል 20 ጊዜ ሞክሯል። ይሄ ነው በቃ ማለት መከላከል ሳይሆን ማጥቃት። አርሰናል ለምሳሌ በ2 ነው በ3 የደቂቃ ልዩነት ነው ጎል የተቆጠረበት። ለዛውም ማይሳሳተው ዴክላን ራይስ ተሳስቶ ነው የውያች ጎል የተቆጠረችው። ግን ከዛም በኋላ 2-1 እየመራ እንደገና ያጠቃ ነበር። 3-1 እየመራ እንደገና ያጠቃ ነበር። 4-1 እስከሚሆን ድረስ እያጠቃ ነበር። በቃ አርሰናል እንደዚህ ነው፣ ፎርዋርድ ሲጫወት ነው የሚያዋጣው። ማይክል አርቴታ ትልቅ ያስተካከለው ነገር ብዬ የማስበው ዛሬ ይሄ ነው። ኢላማቸውን የጠበቀ 4 ሞክረዋል ቶተንሃሞች፣ ቀላል አልነበሩም። በመልሶ ማጥቃት በተለይ አርሰናል 7 ሞክሯል። ከዚህ ውስጥ 4ቱን ወደ ግብነት ቀይሯል። በቃ ይሄ ነው የሻምፒዮን ቲም ማለት ይሄ ነው። ይሄ ክሊንሺት ምናምን አያስፈልግም። በቃ መከላከል፣ ማጥቃት ይግባብህ፣ ግን ሞራ ግብጠ ማሸነፍ። ይህን የመሰለ ቲም ይህን የመሰለ ስኳድ ይዘህ ማለት ነው። ስለዚህ በጣም የሚገርም ነበር ዛሬ አርሰናል። በነገራችን ላይ በተቃራኒ የግብ ክልል የፍጹም ቅጣት ምት ቦክስ ውስጥ ክልል ውስጥ የኳስ ንክኪ ንጽጽራቸው ራሱ 7-46 ነው። 7 ቶተንሃም 46 አርሰናል በጣም ዶሚኔት አድርጎ አሳምኖ ነው 4-1 ያሸነፈው ቶተንሃም። ስለዚህ የአርሰናል ደጋፊዎች ሁልጊዜም ቢሆን በኳስ እኔ አሁን ለምሳሌ ዛሬ አቻ ቢወጣ ቢሸነፍ ኖሮ አሁንም ወጥቼ ስለ አርሰናል ነበር የማወራው። በቃ ደጋፊ ስትሆን እንደዛ ነው። ክለቡን የምትወድ ከሆነ እንደዛ ነው። በቃ ከተሸነፈ በሆነ ምክንያት ነው የሚሸነፈው። ችግሩ ይሄ ቲምወርክ ነው። የሆነ ፓርት ወይ አሰልጣኙ ችግር ነው፣ ወይ ረዳት አሰልጣኙ ችግር ነው፣ ወይ አማካሪው ችግር ነው፣ ወይ ቴክኒክ ዳይሬክተሩ ችግር ነው፣ ወይ የግብ ጠባቂው እና የአሰልጣኙ ችግር ነው፣ ወይም የተጫዋቾች መሀል የተወሰኑ ስህተት ነው። ብቻ በአጠቃላይ የሆነ አካል ስህተቱን ችግሩን ይወስዳል። ግን የክለሙ 40 ግን ይሄ እዚህ ላይ ብቻ አይደለም፣ ልብ ውስጥ ነው ያለው። በቃ እንደዚህ ነው። ስለዚህ አርሰናል ወደፊት ማለት ብቻ የሚያወጣው እንግዲህ የእንግሊዝ ፕሪሚየር ሊግ በዛሬ በተደረጉ ጨዋታዎች ክሪስታል ፓላስ 1-0 ወልቭስን አሸንፏል። ፎረስት በሊቨርፑል 1-0 ተሸንፏል። ሊቨርፑል ወደ አሸናፊነት ተመልሷል። ሰንደርላንድ በፉልሃም 3-1 ተሸንፏል። ያው ቶተንሃም በአርሰናል 4-1 ተቀጥቅጧል ነው የሚባለው። ተወዳጁ የእንግሊዝ ፕሪሚየር ሊግ